ይሄ እባካችሁ ጥንቃቄ እናድርግ። ጠላትን ማወቅ አለብን። ጠላታችን ሸይጣን ብቻ ኢብሊስ ብቻ አይደለም፣ ሻያጢነል ኢንስ ወልጂንም አለ ተብሏል በነብዩ ሐዲስ አለይሂ ሰላቱ ወሰላም። ሰዎች ሸይጣን ሆነው ሸይጣን በእነሱ የሚገለጥባቸው ሰዎች አሉ። የእኛን ኸይር አይፈልጉም በጭራሽ። እንዴ ማን ነው ሀላባ? ማን ነው ስልጤ? ስልጤ ማን ነው ለሀላባ? ሀላባ ስለ ስልጤ ማን ነው? አንተዋወቅም እንዴ? አባቶቻችን እኮ አዋቅረውት ማህበረሰቡን አዋህደውት በአንድነት ጥላ ስር አዛምደውት ነው እኮ ያለፉት። እንዴ ከዛሬ 20 ስንት ዓመት ነው የዳዕዋ ፍቃድ ለማስወጣት ሄድኩኝ ወደ ሐዋሳ። የመጅሊሱ የክልሉ መጅሊስ ቢሮ እዛ ነበር። ሀጂ መርጃን የነበሩበት አላህ ይርሐማቸውና አይበደል ሸኽ ልጅ ማለት ነው። እና እሳቸው ጋር ሄድኩና በኋላ አንተነ መሐመድ ኸዲር አሉኝ። እቅፍ አድርገው ይዘውኝ አለቀሱ። ምንድን ነው ያስለቀሳቸው? ሐቂቃ ያውቃሉ ዳዕዋውን እናደርግ የነበረውን ዳዕዋ በካሴቶችም ይከታተሉ ነበረ። ለምንድን ነው የመጣኸው አሉኝ። እንደዚህ ፍቃድ እንትን ፈልጌ ነው። ሼክ አብዱረሂም አላህ ይርሐማቸው የአሳኑ ሼክ ልጅ የሼክ አብዱልዓዚዝ ልጃቸው ማለት ነው። እሳቸው የዳዕዋና እርሻዱ ክፍል ኃላፊ ናቸው። ሀጂ መርጃን ዋናው ፕሬዝዳንት ናቸው በሰዓቱ። እነ ሼክ ሙስጠፋ ናስር አማራ የሌላ የዘርፍ ክፍል ኃላፊዎች ናቸው። ሼክ ቃሲም የሚባሉት ቃዲ ነበሩ የዛን ጊዜ። እነኚህ ሁሉ በጋራ ተዋቅረው ከሲዳማ፣ ከሀዲያ፣ ከሀላባ፣ ከስልጤ ዞን፣ ከጉራጌ ዞን፣ ከተለያዩ ዞኖች ተውጣተው ዲናቸውን የሚከድሙ አባቶች ነበሩ። እነሱ የከፈሉበት መስዋዕትነት አለ እኮ በዛ አካባቢ ማህበረሰብ ውስጥ ማለት ነው፣ ዑለማዎቹም ተጨምረው እና ታዲያ ሱብሃነላህ እነኚህ ሰዎች መካከል ላይ መቃቃር አልነበረም። እስልምናው አዋዷቸው አከባብሯቸው እናንተን ልጆቻቸውን ያፈሩ ሰዎች ናቸው፣ እኛን ልጆቻቸውን ያፈሩ ሰዎች ናቸው። ስለዚህ በዱንያ ላይ ያሉትን አላህ ይጠብቃቸው ነው የምንለው፣ አኺራ የሄዱትን ጀነትን አላህ ይወፍቃቸው ነው የምንለው። ዛሬ ቅበት ላይ የተገነባው ትልቁ መስጂድ አብዱልዓዚዝ መስጂድ በሼክ አብዱልዓዚዝ የአሳኖ ሼክ ስም እኮ ነው የተሰየመው። የእሳቸው ልጅ ሼክ አብዱረሂም ወሰዱና አገናኙኝ። ከዛ የዳዕዋ ፍቃድ ነው የፈለግከው? እኛንን እኮ አንተን ፈልገን አምጥተንህ አንተን ዳዕዋ አድርግ ብለን ደሞዝ ከፍለን መድበን ስራ ሰጥተን ማሰራት ያለብን እኛንን እኮ፣ አንተ ገና የፍቃድ ወረቀት ልትለምነን ትመጣለህ ወይ ብለው በጣም ተሰምቷቸው አሁኑኑ ወረቀት አይደለም ካርድ ፎቶግራፍ አለ አሉኝ። አዎ ሰጠኋቸው። በካርድ የተደገፈ እንትን ተሰጠኝ ተጽፎ። ወላሂ ነው ምላችሁ እሷ ወረቀት ካርዱ እስኪሰራ ተብሎ የተሰጠችኝ ወረቀት በቃ መሃሏ እንትን ተብሎ ልትቆረጥ ተቃርባለች። እስካሁን እጄ ላይ ያለች እሷ ወረቀት እስካሁን የፍቃድ ወረቀቱ የተሰጠኝ ማለት ነው። ይህን ያመጣውላችሁ ለምን መሰላችሁ? ዛሬ እኛ እዚህ የምንባላበት ምክንያት የለም ምንም። አላህ ፊት መቆምን እማንፈራ ካልሆንን በስተቀር የውመል ቂያማ አላህ ፊት እቀርባለሁ ያላለ ሰው ማድረግ ይችላል። ቅጣት አለብኝ የአላህ ቁጣ አለ ያላለ ሰው እንዲህ አይነትን ፊትና መቀጠል ይችላል። ምን ማለት ነው ማገት? ለምን ዓላማ ነው የሚታገተው? ለምን ዓላማ ነው የሚያገተው? ምን ጠፍቶ ምን ጎድሎ ምን ተደርጎ ነው? ማን ብሎ ነው? ማን አዞ? ማን ነው እሱ ይሄን ሊያደርግስ ደግሞ አቅም የተሰጠው? አላህን አይፈራም ይሄን የሚያደርገው ወገን ወንድሙን እንዴ? ላኢላሃ ኢለላህ። አንድ የሆነች ነገር ኮሽ ስትል እኮ የምንደነግጥ ሰዎች ነን እኮ አይደለም? የአላህ ቁጣ መጥቶብን ልንቋቋም ቀርቶ አንዲትን ነፍስ ያለ አግባብ የገደለ ሰው ነፍስ